አሁን ያለንበት ስፍራ ደግሞ ኢላላ ሳላ የተባለ የሚጠራው የፓርኩ ክፍል ሲሆን የአዋሽ ብሔራዊ ፓርክ መታወቂያ የሆነውን ሳላን ማየት ይቻላል። በዚሁ በኢላላ ሳላ ሜዳ የተባለው የፓርኩ ክፍል ላይ የሳላ መንጋዎችና የሜዳ ፍየል በብዛት ይታያሉ። አሁን የምናያቸው ሳላ እየተባሉ የሚጠሩት እንስሳት በምስራቅ አፍሪካ በብዛት የሚታዩ ሲሆኑ በረጃጅም ቀንዶችና ቅልጥሞቻቸው ይለያሉ። በደረቅ ወራትም በመፍለስ ህልውናቸውን የሚጠብቁ እንስሳት ናቸው። ከጥቂት ጉዞ በኋላም በምስራቅና በደቡባዊ የአፍሪካ ክፍል ብቻ የምትገኘዋ ጀርባ ጥቁር ቀበሮ ወይንም ብላክ ባክድ ጃካል የምትባሏን የቀበሮ ዝርያ የማየት ዕድል አገኘን። ይህችም የቀበሮ ዝርያ ከአንገቷ እስከ ጭራዋ ጫፍ ድረስ በሚደርስ ጥቁርና ግራጫማ ቀለሟና ጥቁር በለበሰ ወፍራም ጭራዋ ትለያለች። እነዚህ እንስሳቶች ከአንድ አጋርና ከልጆቻቸው ጋር በመኖር ሲታወቁ በጣም ቴሪቶሪያል ወይንም ቦታቸውን ከአጥቂዎች በመጠበቅም ይታወቃሉ። እነዚህ እንስሳቶች በቤተሰብ ከመኖራቸው አልፎ ትልልቅ ልጆችም አዳዲስ የተወለዱትን በመንከባከብም ይታወቃሉ። ጠላትንም ለማባረር በሚያወጡት ጩኸቶችም የሚለዩ እንስሳቶች ናቸው። አሁንም በአዋሽ ብሔራዊ ፓርክ ውስጥ ጉብኝታችን ቀጥሏል። በመንገዳችን ላይም ጅግራዎችን የማየት ዕድል አገኘን። አሁንም ከጥቂት ጉዞ በኋላ ተራ ቀበሮ ወይንም ኮመን ጃካል የምትባለዋን የቀበሮ ዝርያ በመንገዳችን ላይ ገጠመችን። ይህችም የቀበሮ ዝርያ ደብዛዛ ቢጫማና የላይኛው ክፍል ጠቆር ያለ መልክ ሲኖራት ገላጣማና አልፎ አልፎ ዛፎች ያሉበት ቦታ ላይ ትኖራለች። በብዛትም በሌሊት የምትንቀሳቀስ እንስሳ ስትሆን በቀንም ቀበሮዋን ማየት ብዙ አልተለመደም።
በአዋሽ ብሔራዊ ፓርክ ውስጥ 453 አይነት የአዕዋፍ ዝርያዎች ሲገኙ ለስነ አዕዋፍ ተመራማሪዎች ዋነኛ መዳረሻ የሆነ ስፍራ ነው። አሁንም በዚሁ ስፍራ አንድ የተለየች የወፍ ዝርያን አገኘን። የአረብ ኩርኩሜ ወፍ እየተባለችን ትጠራለች። ረዘም ባለው አንገቷና በረዥም ቁመቷ ስትታወቅ በሳራማና ገላጣ ቦታ ላይም ትኖራለች። አሁን የምናያት የወፍ ዝርያ እርኩም ወይንም አቢሲኒያን ግራውንድ ሆርን ቢል ተብላ ስትጠራ በአፍሪካ ውስጥ ብቻም የምትገኝ የወፍ ዝርያ ናት። ከጥቂት ጉዞም በኋላ ባት-ኢርድ ፎክስ ወይንም ባለ ሌሊት ወፍ ጆሮ ቀበሮ የምትባሏን የቀበሮ አይነት የማየት ዕድል አገኘን። ስሟንም ያገኘችው ባሏት ትልልቅ ጆሮዎች አማካኝነት ሲሆን በምስራቅና በደቡባዊ የአፍሪካ ክፍል ውስጥ ትገኛለች። ነፍሳትና አይጦችም ዋነኛ ምግቧ ናቸው። In the far south of Ethiopia lies Borana National Park, a vast sanctuary of 3,371 square kilometers of grasslands, volcanic ridges, and acacia woodlands. The park was originally established to protect the Swain's hartebeest, a rare antelope found only in Ethiopia. Today, it remains one of the last strongholds of this endangered species, with herds moving gracefully across the plains, a living symbol of resilience. Yet the story of Borana is larger than one species. The park shelters the world's rarest zebra, the Grevy's zebra, whose fine stripes and round ears set them apart from all others. To see them grazing in herds across Borana's open savanna is to witness one of Africa's most endangered treasures. Sharing the land are the nimble Grant's gazelles and the tiny, elusive dik-diks, always alert to the movements around them. Warthogs trot across the grass, tails raised like flags, while as dusk falls, the calls of hyenas rise, signaling the rhythm of predators that maintain the balance of this wild place. Above, the skies are alive with wings. Martial eagles patrol the air with commanding presence, while hornbills, starlings, and iridescent sunbirds bring bursts of color to the woodlands. Each creature, from the smallest bird to the great hartebeest, plays its role in the park's delicate ecosystem. But Borana is not just a wildlife refuge. It is also a landscape shaped by the Borana people, whose pastoral traditions stretch back centuries. Today, they stand as co-guardians of the park, working with conservationists to protect its fragile species. Their stewardship ensures that Borana remains a place where human heritage and natural heritage are woven together. Borana National Park is more than a destination. It is a living promise. A place where endangered species endure, where communities protect what is rare, and where every sunrise over the plains tells the story of Ethiopia's wild heart.
በዚሁ ዲንሾ እየተባለ በሚጠራው ስፍራ ላይ ከትንሽ የእግር ጉዞ በኋላ ለኢትዮጵያ ብርቅዬ የሆነውን የደጋ አጋዘን ወይንም ማውንቴን ኒያላ የሚባለውን እንስሳ የማየት ዕድል ገጠመን። ይህም እንስሳ አፍሪካ ውስጥ ካሉ ትላልቅ አጋዘኖች መካከል አንዱ ነው። ወንዱ የደጋ አጋዘን እስከ 1 ሜትር ከ35 የሚደርስ ቁመት ሲኖረው 300 ኪሎ ግራም የሚደርስ ክብደትም እንዳለው ይነገራል። ጀርባው፣ ፊቱና እግሮቹ ላይ ባሉት ነጭ መስመሮችም ይለያል። ሴቷ የደጋ አጋዘን ደግሞ እስከ 1 ሜትር የሚደርስ ቁመት ሲኖራት እስከ 200 ኪሎ ግራም ልትመዝን ትችላለች። አሁን ደግሞ በዚሁ ስፍራ የምናየው እንስሳ ቦኸር እየተባለ የሚጠራው እንስሳ ነው። ይህም እንስሳ በምስራቅና በመካከለኛው አፍሪካ በብዛት የሚታይ እንስሳ ሲሆን ውሃ በበቂ ያለበት ወይንም እርጥበት የሚበዛበት ስፍራ ላይ በመኖር ይታወቃል። አሁን ደግሞ የምንመለከተው ከርከሮ እየተባለ የሚጠራው እንስሳ ነው። እኛ ሀገር ውስጥ የሚገኘው የከርከሮ ዝርያ ዴዘርት ዋርቶግ ወይም የበረሃው ከርከሮ እየተባለ ይጠራል። ይህም ዝርያ የሚገኘው በአፍሪካ ቀንድ አካባቢ ብቻ ነው። በዚህም ስፍራ የሚኒሊክ ድኩላ፣ ሳስ ብሎም በሌላ ዓለም ላይ የማይገኙ አዕዋፋት በብዛት የሚገኝበት ስፍራ ነው። ከነዚህም አዕዋፋት መሃል ዋነኞቹ የአበሻ ድመት መሳይ ወፍ፣ ክንፈ ሰማያዊ ዳክዬ እና የሀበሻ ባለረዥም ጆሮ ጉጉት ናቸው። አሁንም በሳነቴ አምባ መንገዳችንን ቀጥሏል። መዳረሻችንም ቱሉ ዲምቱ ተራራ። በመንገዳችን ላይም የኢትዮጵያ ብርቅዬዋን እንስሳ ቀይ ቀበሮን የማየት ዕድል አገኘን። ቀይ ቀበሮ ከሌሎች የዱርና አጥቢ እንስሳት በተፈጥሯ ለየት ያለች ስትሆን ራሷ ያደነችው ምግብ ብቻም የምትመገብ እንስሳ ናት። የቀይ ቀበሮች ዋነኛ ምግብ በዚሁ ቦታ በብዛት የሚገኘው ፍልፈል ወይንም ጃይንት ሞልራት እያልን የምንጠራው እንስሳ ሲሆን ይህም እንስሳ መሐንዲሱ እየተባለ የሚጠራና መሬት ለመሬት ቤቱን የሚሰራ የአይጥ ዝርያ ነው። ይህንም የአይጥ ዝርያ ማግኘት ባልቻሉ ሰዓት ቀበሮች ትንንሽ አይጦችንም እያደኑ ይበላሉ። በአካባቢው የአየር ሁኔታ ምክንያትም እነዚህ አይጦች የማይገኙበት ሁኔታ ሲፈጠር ቀበሮቹ ያገኙትን ማለትም ጥንቸል፣ በአካባቢው የተገኘ በግ ለመመገብ እንደሚገደዱ ተነግሮናል። ቀይ ቀበሮ ብቻውን የሚያድን እንስሳ ሲሆን አድኖ ከተመገበ በኋላ ትራፊ ምግብ ካለው ቦታው ላይ ምልክት በማድረግ ለተቀሩት የቤተሰቡ አባላት እንዲመገቡ ያደርጋል። ቀይ ቀበሮች በግሩፕ የሚኖሩ እንስሳቶች ሲሆኑ የግሩፑ መሪ ትልቅ ሴት ቀበሮ ናት። እነዚህም እንስሳቶች የሚኖሩት 4000 ሜትር ከባህር ጠለል በላይ ከፍታ ላይ ብቻ ስለሆነ ለኑሯቸው ተስማሚ የሆነ ስፍራ ብዙ አይገኝም። በእኛም ሀገር ውስጥ እዚሁ ባሌ ተራሮች ላይና ሰሜን ተራሮች ላይ ብቻ ይኖራሉ። በእነዚህም ቦታዎች ላይ የሰው ልጅ መስፈር መኖሪያ ቦታቸውን ከመሻማት አልፎ ከሰው ስር የማይጠፋው ውሻም ለበሽታ ያጋልጣቸዋል።
ይህም ለቀይ ቀበሮ መመናመንና ለመጥፋት መድረስ ዋነኛ ምክንያት ነው። አሁን ያለነው ሳነቴ ፕላቶ ነው። ወደ ቱሉ ዲምቱ እየወጣን ነው። ከዌሜን ሮዱ እስከ ጫፉ ድረስ 4 ኪሎ ሜትር ነው። አሁን ኦልሬዲ ግማሽ መተናልና እዚህ አሁን የምናየው የአይጥ ጉድጓዶች ይታያሉ። እዚህ ወደ 9 የአይጥ ዘሮች አሉ። ከዛ ውስጥ አንዱ ጃይንት ሞራት የምንለው የዚህ የሳነቴ ፕላቶ እንደሚክ ነው፣ ወይም ደግሞ የቀይ ቀበሮ ዋናው ምግቧ ነው፣ ዲሊሽስ ፉድ የምንለው እና እዚህ ጉድጓድ ውስጥ ነው የሚኖረው። ይሄ እሱ ጉድጓዱን ሲቆፍር ለራሱ መኖሪያ ወይም ደግሞ ለራሱ ኑሮ ሲቆፍር ለኢኮሲስተሙ እኛ የሚጠቅመን ነገር አለ። ውሃው በዚህ በጉድጓዱ ውስጥ እየገባ በአንድ ዳይሬክሽን እንዳይሄድ ውሃ ያደርገዋልና ለኢኮሲስተሙ ጥሩ ነው። በመንገዳችን ላይም ጉሬዛ የማየት እድል ገጠመን። በሃራና ጫካ ውስጥ የኢትዮጵያ ብርቅዬ የሆነችውን የባሌ ጦጣን እናገኛለን። ይህችም የጦጣ ዝርያ ከሌሎቹ ጦጣ ዝርያዎች የምትለይና በዓለም ላይም በዚሁ ስፍራ ብቻ የምትገኝ ናት። በዚህ ሰዓትም ለመጥፋት ከደረሱ እንስሳት መካከል አንደኛዋ ናት። በተጨማሪም ዝንጀሮ፣ ከርከሮ፣ ጅብ፣ ነብርና ትልቁ የጫካ ሳማ በስፍራው ይገኛሉ። በዚሁም ጫካ ውስጥ ሌላ አንድ አስገራሚ እንስሳ ይገኛል። ይህም እንስሳ ለመኖር ሞቃትና ሳራማ ስፍራን የሚመርጥና ቀዝቃዛ ቦታ ላይ ብዙ የማይታየው አንበሳ ነው። በሃራና ጫካ ውስጥ አንበሶችን ማጥናት የተጀመረው ከቅርብ ጊዜ ወዲህ ሲሆን ከአካባቢው ሰው ምስክርነት ውጪም እነዚህን አንበሶች አይተው በካሜራ ለማስቀመጥ የተቻለው ከ7 ዓመት በፊት እንደ አውሮፓውያን አቆጣጠር በ2016 ዓ.ም ሲሆን ይህም የሆነው ከፍራንክፈርት የዱር እንስሳ ጥናት ማህበር በመጡ አጥኚዎችና ቲና ጌገን በተባለች የዱርና የተፈጥሮ ፎቶግራፈር ነበር። እነዚህ አጥኚዎች ካሜራዎችን በጫካ ውስጥ በመግጠም የአንበሶቹን መኖሪያ ስፍራ ለማወቅ ችለዋል። የአንበሶቹን መኖሪያ ስፍራም ካወቁ በኋላ ወዳሉበት ስፍራ በመሄድ የአንበሶቹን ጥናት መጀመር ችለዋል። አጥኚዎቹም እነዚህን አንበሶች ፈልገው አግኝተው በካሜራ ለማስቀመጥ 2 ዓመታትን ፈጅቶባቸዋል። በእኛም ሀገር ታዋቂው የዱር አጥኚና ፎቶግራፈር አዚዝ አህመድ በስፍራው ከ4 ወር ቆይታ በኋላ በካሜራው እንደያዛቸው ከቦታው ያገኘነው መረጃ ያስረዳል። አይነትና 136 የአዕዋፋት ዝርያ እና የተለያየ ትላልቅ የአጥቢ ዱር እንስሳና መካከለኛ የአጥቢ ዱር እንስሳ ከነዚህ ዝሆን፣ ጎሽ፣ ጎመሬ፣ ወተርባክ፣ ዱር አሳማ፣ ካርካሮና የመሳሰሉት የዱር እንስሳ ክምችት የያዘ ፓርክ ነው። ወፎቹ ለጊዜው በጥናት ያደረጉት 136 ሲሆኑ ገና ያልተጠኑትም ወፎቹ አሉ። እጽዋቱም ከዛ በላይ ገና የተጠኑ ያሉት እጽዋቱ ለጊዜው ነው የተጠኑት 137 የእጽዋት አይነት ያለው ፓርክ ነው። ምድርን የሚራመደው ትልቁን እንስሳ እየተመለከተን ነው። እንደ ትልቅነታቸውም አጥፊ ሳይሆኑ በጣም ሰላማዊ እንስሳቶች ናቸው። ይወዳሉ፣ ያዝናሉ፣
ይግባባሉ፣ በቤተሰብ ያምናሉ። ልጆቻቸውንም በቤተሰብ ያሳድጋሉ። በምድራችን ላይም ለ6 ሚሊዮን ዓመታትም ኖረዋል። በአፍሪካና በእስያ ብቻም የሚገኙ እንስሳቶች ሲሆኑ ማገናዘብ የሚችሉ ወይንም ኢንተለጀንት የሆኑ እንስሳት ናቸው። ብዙ ተመራማሪዎችንም ካስገረመው ችሎታቸው አንደኛው ራሳቸውን በመስታወት አይተው መለየት መቻላቸው ሲሆን ከሰው ልጅ በስተቀረም ዶልፊን፣ ግሬት ኤፕስ እና ማግፓይስ የተባለች የወፍ ዝርያ ብቻም ይህ የማገናዘብ ችሎታ እንዳላቸው አጥኚዎች ይናገራሉ። ከዚህም በተጨማሪ ቁሳቁስን ተጠቅመው ችግሮቻቸውን መፍታት መቻላቸውና የማስታወስ ችሎታቸው አጥኚዎችን ከሚያስገርሙት ዋነኞቹ ናቸው። ቻለን በዓለማችን ላይ ዝሆኖች በአፍሪካና በእስያ አህጉራት ብቻ ውስጥ ይገኛሉ። የአፍሪካ ዝሆኖች በእስያ ከሚገኙት ዘመዶቻቸው ግዙፍና ትልቅ ናቸው። ዝሆኖች በተፈጥሯቸው ሰውን የማይተናኩሱና ሰላማዊ እንስሳቶች ሲሆኑ በጨበራ ጩርጩራ የሚገኙ ዝሆኖች ግን ድንጉጥና ቁጡ እንደሆኑ ተነግሮናል። የጨበራ ጩርጩራ ብሔራዊ ፓርክ በ1997 ዓ.ም ጥበቃ ከመጀመሩ በፊት የቁጥጥር አደን ቀበሌ እንደነበረና በዚህም ምክንያት በስፍራው የሚገኙ ዝሆኖች ድንጉጥና ሰውን የሚፈሩ ነበሩ። ስፍራውን ፓርክ ሆኖ ተቋቁሞ ለዝሆኖቹም ጥበቃ ከተጀመረ ወዲህ ግን ድንጉጥነታቸው በመጠኑ መቀነሱንም ተነግሮናል። እነዚህንም ዝሆኖች ከአዳኞች የማትረፍና በስፍራው በሰላም ኑሮ እንዲጀምሩ የማድረግ ዋናው ሥራ በፓርኩ ሬንጀሮችና በአካባቢው ማህበረሰብ እንደተሰራና ለእነዚህም ዝሆኖች ቁጥር መጨመር ትልቅ ሚና እንደተጫወቱም ተነግሮናል። በ20ኛው ክፍለ ዘመን መጀመሪያ ላይ በአፍሪካችን ከ3 እስከ 5 ሚሊዮን ዝሆኖች ይኖሩ እንደነበረ ይነገራል። አሁን በዚህ ሰዓት ግን 400,000 ዝሆኖች ብቻ ይገኛሉ። በሀገራችን ውስጥ 1800 ዝሆኖች በዚህ ሰዓት እንደሚገኙ ጥናቶች ያስረዳሉ። ከነዚህም መሃል 760 በዚሁ በጨበራ ጩርጩራ ብሔራዊ ፓርክ ውስጥ ይገኛሉ። ኢትዮጵያችን ከ1960 ዓመተ ምህረት ጀምሮ ከ90% በላይ ዝሆኖቿን አጥታለች። ይህንን በቁጥር ለማስቀመጥ በ50 ዓመት ውስጥ በቁጥር 18000 የነበረው ዝሆን ወደ 1800 አሽቆልቁሏል። የእነዚህም ዝሆኖች በአዳኞች መገደል ዋነኛው የመመናመናቸው ምክንያት ነው። ዝሆኖች በመንጋ ወይንም በቤተሰብ የሚኖሩ እንስሳቶች ሲሆኑ አንድ መንጋ እስከ 150 ዝሆኖችንም ሊይዝ ይችላል። ዝሆኖች ልጆቻቸውንም በቤተሰብ የሚያሳድጉ እንስሳት ሲሆኑ ወንድ ዝሆንም እድሜው ሲደርስ የራሱን ቤተሰብ ለመመስረት ከመንጋው ተለይቶ ይወጣል። እነዚህ አስገራሚ እንስሳቶች በሀገራችን ውስጥ ከዚህ ስፍራ ውጪ በባቢሌ የዝሆን ጥበቃ ስፍራ፣ በጋምቤላ፣ ማጎ፣ ካፍታ ሽራሮ እና ኦሞ ብሔራዊ ፓርኮች ውስጥም ይገኛሉ።
አሁንም በዚሁ ፓርክ ውስጥ ጉብኝታችንን ቀጥሏል። ከጥቂት ጉዞ በኋላም በገላጣ ሜዳ ላይ ዝሆኖችና የጎሽ መንጋን የማየት በጨበራ ጩርጩራ ብሔራዊ ፓርክ ከ4000 በላይ ጎሾች እንደሚገኙ ተነግሮናል። በሀገራችን ኢትዮጵያ ጎሾችን ማየት የተለመደ ሲሆን በጋምቤላ ብሔራዊ ፓርክም በብዛት እንደሚታዩ ተነግሮናል። ጎሽ ሳር በል እንስሳ ሲሆን በመንጋ በመኖርም ይታወቃል። በዚሁ ስፍራም ከርከሮችንም የማየት ዕድል አገኘን። በሱባ መናገሻ ፓርክ ውስጥ 32 አይነት አጥቢ እንስሳቶች ሲገኙ ከነዚህ መሃል ሁለቱ እንስሳቶች ለኢትዮጵያችን ብርቅዬ ናቸው። ከነዚህም 32 አይነት አጥቢ እንስሳቶች 13ቱ የአይጥ ዝርያዎች ሲሆኑ ከነዚህ መሃል እግረ ነጭ አይጥ ተብላ የምትጠራዋ ለኢትዮጵያችን ብርቅዬ ነች። በዚህም ስፍራ ቀን በብዛት ማናያቸውና በምሽት ብቻ ጫካ ውስጥ የሚንቀሳቀሱ እንስሳትም ይገኛሉ። እነዚህም ሌኦፓርድ፣ የዳልጋ አንበሳ፣ አነር ሲሆኑ በቦታውም ከርከሮ፣ ዝንጀሮ፣ ጉሬዛና ሚዳቆ በብዛት ይገኛሉ።
ተመልካቾቻችን እንግዲህ አሁን የወፎች ደሴት ያለው ቦታ ላይ ደርሰናል። እንደተነገረን ከ15 የወፍ ዘርያ በላዮችም እንደሚኖሩበት ሰምተናል። አካባቢው ጋር ስንጠጋ ራሱ ያው ወፍ ነው የሚለው ያው እና እነዚህ ወፎች ነሰሰርሊ እዚህ ቦታ ላይ ብቻ ያሉ ወፎች አይደሉም። ከማይግሬት የሚያደርጉ ብዙ አይነት ወፎችም እንዳሉ ተነግሮናል። ከዊንተር ሲሆን ከአውሮፓም ከምስራቅም ብዙ ወደዚህ የሚፈልሱ ወፎች እንዳሉ ሰምተናል እና በጣም ፋሲኔቲንግ ነው። ብቻ እስኪ እንግዲህ የቀረውን ደግሞ ዞር ዞር እያልን ለማየት እንሞክራለን።